አንደኛ ጥያቄ እንደምትመለከቱት which one of the following is true about the ranges and interquartile range of the given data ነው የሚለው። ይሄ እንደምንመለከተው የግሬድ 12 በአዲሱ ካሪኩለም ላይ ዩኒት 3 ላይ የተገለጸ ሌሰን ነው። በዚህ ሌሰን ላይ ስለ ኢንተርኳርቲል ሬንጅ ተምረናል። ኢንተርኳርቲል ሬንጅ ምን ማለት ነው? ፎርሙላው ኢንተርኳርቲል ሬንጅ is equal to Q3 or quartile 3 minus quartile 1 ይሆናል ማለት ነው። quartile 1 ስለዚህ እነዚህ ጋር እንደምንመለከተው ከኳርቲል 3 ለኳርቲል 1 ስናገኝ ኢንተርኳርቲል ሬንጅ ብለን እንጠራዋለን ነው የሚለው። ከተገለጹት ውስጥ በኢንተርኳርቲል ሬንጅ ውስጥ ሁለት አይነት ሐሳቦች ይኖሩናል። የመጀመሪያው ምንድነው የሚያሳየን ሜዠርመንት ኦፍ ዲስፐርሽን እና ሜዠርመንት ኦፍ ሴንትራል ቴንደንሲ የሚሉትን ሌሰኖች ሁለቱን እናነሳለን። ከዚህ ውስጥ ሴንትራል ቴንደንሲ የምንለው እነ ሚን እነ ሞድ እና እነ ሚዲያን የያዙት ሴንትራል ቴንደንሲ ሲሆኑ ዲስፐርሽን የምንላቸው ደግሞ ሬንጅ ቫሪዬሽንስ ኤንድ ስታንዳርድ ዲቪዥን የምንላቸው እነዚህ ደግሞ ዲስፐርሽኖች ናቸው። በእነዚህ መካከል ላይ ይዘን ከምንጓዘው ውስጥ እዚች ጋር ገለጸልን ምንድነው የሚለው ቦዝ ኤ ላይ ተገለጸልን ቦዝ ሜዠርመንትስ ኦፍ ዘ ቫሪያቢሊቲ ኢች አይተምስ ኢን ዘ ዳታ ነው የሚለው። ይሄ ማለት ምን ማለቱ ነው? ሁለት በመረጃ ውስጥ ያለ እያንዳንዱ ንጥል ተለዋዋጭ መለኪያ ያላቸው ናቸው ይላል። ሁለቱም ለምሳሌ በኳርቲል 3 እና በኳርቲል 1 መካከል ላይ ያለው በሁለቱ መካከል ላይ ያለው ልዩነቱን በደንብ አጉልቶ የሚነግረን ኢንተርኳርቲል ሬንጅ ነው። ኳርቲል 3 ራሱን የቻለ የመለኪያ አንድ የተለዋዋጭ መለኪያ መሳሪያ ነው። ሁለተኛው ደግሞ ኳርቲል 1ም እንደዛ ነው ያለ ነው። ስለዚህ ከዚህኛው ኳርቲል 3 ላይ ኳርቲል 1 ስንቀንስ የምናገኘው ውጤት ኢንተርኳርቲል ሬንጅ ይባላል ነው የሚለው። ስለዚህ ብዙም ሳለፈው የቢ ሜዠርመንት ኦፍ ቫሪዬሽንስ ኦፍ ዘ ዳታ የሚለው ይሄ መልስ ሊሆን አይችልም። ትክክለኛው መልስ ኤ ነው ለኛ የምትሆነን። ኤን ከበን እናልፋለን ማለት ነው። ሁለተኛ following numbers is the coefficient of x the power of 6 y the power of 4 in the exponential the expressions of x plus y the power of 10 ነው የሚለው። ይሄ በሁለት አይነት መንገድ probability of 2 ሜትዶች አሉን። አንደኛው ኮምቢኔሽን ሲሆን ሁለተኛው ደግሞ ፐርሙቴሽን በምንለው ነው። ስለዚህ ይሄ መስራት የምንችለው በኮምቢኔሽን ነው። ብዙም ሳትለፉ ቀላሉ መንገድ ምንድነው የሚያሳየን? እነዚህ ሁለቱን ነገር ተመልከቱት። ኮምቢኔሽን ኦፍ n ኮማ r ነው የሚለው ኮምቢኔሽን ፎርሙላችን። ይሄ ደግሞ ማለት n ፋክቶሪያል ኦቨር n ማይነስ r ፋክቶሪያል ነው የሚለን r ፋክቶሪያል። ስለዚህ እዚህ ጋር ከምትወስዱት መካከል ላይ የn ዋጋ ሁሉ ጊዜ እዚች ጋር በከፍተኛ ደረጃ የተቀመጠችው አንድ ዘን ጥያቄ ስናይ n 10 ትሆናለች። n እዚህ ኳልቶ 10 እንለዋለን። ምክንያቱም እዚህ ጋር የተሰጠን ፓወሩ 10 ናቸው። እነዚህ ነው የምንተነትነው። ስለዚህ ይሄ ሲሆን የr ዋጋ ደግሞ ሁሉ ጊዜ የምንወስደው r ኳልቱ በx ሳይሆን በy ፓወር ላይ የተቀመጠችው ነው የምንወስደው። ስለዚህ የr ዋጋ እቺ 4 ትሆናለች ማለት ነው። የr ዋጋ 4 ትሆናለች በቀላሉ። እዚህን ይዘን ወደዚህ እንምጣ። ይሄንን ኮኤፊሺየንት ኦፍ 6 10 ፋክቶሪያል 10 ኮማ 4 ማለት ምንድነው የሚያሳየን? 10 ፋክቶሪያል ኦቨር ከ10 ሲቀነስ 4 6 ፋክቶሪያል ይመጣል። 6 ፋክቶሪያል 4 ፋክቶሪያል ያራጋ ይሄ ማለት ነው በቀላሉ። ስለዚህ እነዚህን ጥያቄዎች ስንወስድ
እነዚህ ሁለቱን ጥያቄ ስንወስድ ይሄ 10 ፋክቶሪያል ማለት 10 ሲባዛ በ9 ሲባዛ በ8 ሲባዛ በ7 ሲባዛ 6 ፋክቶሪያል ምክንያቱም ከስር 6 ፋክቶሪያል ለማጣፋት እንዲመቸን 6 ፋክቶሪያል እንላለን። 6 ፋክቶሪያል ኦቨር 6 ፋክቶሪያል የስረኛው 6 ፋክቶሪያል ታይምስ 4 ፋክቶሪያል። ስለዚህ እነዚህን ስናምጣው 6 ፋክቶሪያል እና 4 ፋክቶሪያል የምንለው ስንወስደው የሚያሳየኝ ነገር አለ። እዚህ ጋር ተመልከቱት። 6 ፋክቶሪያልን በ6 ፋክቶሪያል ላጥፋት። ይሄ ደግሞ 4 ፋክቶሪያል ማለት 4 ሲባዛ 3 ሲባዛ 2 ሲባዛ 1 ማለት ነው። ስለዚህ እነዚህ እንዳለ ስንወስደው ይሄ በ3 1 በ3 3 ይሆናል 9ን እዚሁ። ይሄ በ2 2 ሲካፈል 2 1 8 ሲካፈል ለ2 ይሄ 8 ሲካፈል ነው 8 ሲካፈል 2 ሲካፈል ለ10 5 ሆናለች በቀላሉ 5 2 ሲካፈል 2 1 10 ሲካፈል ለ2 5 ሆናለች። እዚህ ጋር 4 ሲካፈል 4 1 8 ሲካፈል ለ4 2 ሆናለች። በቃ እነዚህን ቁጥሮችን እናበዛለን ያልጠፉትን ማለት ነው። እዚህ ጋር ስንት አለን? 5 ሲባዛ 3 ሲባዛ በ2 ሲባዛ በ7 የመጨረሻው የተውናትን 7 አለች ማለት ነው። ሲባዛ በ7 ይሄ ስንት ይመጣል? 15 በ2 30 ይመጣል። 15 በ2 30 ሲባዛ በ7 3 ጊዜ 7 21 ይመጣል። 0 ስንጨምርበት 210 ትመጣለች። ስለዚህ መልሳችን ሲ ትሆናለች ማለት ነው። ሲ መልስ ትሆናለች። ሶስተኛ እዚህ ጋር የምትመለከቱት አልቲቲዩድስ ነው። አልቲቲዩድ ቱ ዘ ፈርስት ተርም ኦፍ ሬጉላር ስኩዌር ፒራሚድ አለ። ስኩዌር ፒራሚድ ነው የሚለን ይሄው ስኩዌር ፒራሚድ እቺን ፒራሚድ ተመልከቷት። እቺ ብትሆን ብለን እንነሳ። ይሄ የምትመለከቱት ፒራሚድ ላይ ሄይት አለ ነው የሚለው። ይሄ ከፍታው ከላይ ወደ ታች የምትወርደዋ ከፍታዋ ሄይታችን 9 ሴንቲሜትር እቺ ማለት ናት። እቺ 9 ሴንቲሜትር ናት ተብለናል። 9 ሴንቲሜትር ነው። የላይኛው ቮሊዩምስ ኦፍ አሁን ፈልጎ የተባለው ዋት ኢዝ ዘ ቮሊዩምስ ኦፍ ፈርስት ተርምስ ኦፍ ኤ ሳይድ ኦፍ ሌንግዝ አፐር ሳይድ የላይኛው ሳይድ እቺኛዋ 6 ሴንቲሜትር ናት እያለ ነው። እቺ 6 ሴንቲሜትር ናት አንዷ ሳይድ ማለት ነው። አንዷ ሳይድ ብቻዋን 6 ሴንቲሜትር ናት። ሁለተኛው የስረኛው ሳይድ ደግሞ አዘር ሳይድስ 10 ሴንቲሜትር ነው። እቺ 10 ሴንቲሜትር ናት። እሺ አሁን በዚህ ውስጥ ከተሰጡን ጥያቄዎች ውስጥ ጥያቄው ምንድነው የሚለው? ሶስተኛው ቮሊዩም እንፈልጉ ነው የተባለው። ቮሊዩም ስንፈልገው ቮሊዩም is equal to 1/3 times height or altitudes times area 1. area 1 means upper side ማለት ነው ፕላስ
ኤሪያ ቱ ፕላስ ኤሪያ ቱ ፕላስ አንደር ዘ ሩት ኦፍ ኤሪያ ዋን ታይምስ ኤሪያ ቱ ትሆናለች ነው የሚለን። ኤሪያ ዋን ታይምስ ኤሪያ ቱ እነዚህን ሁለቱን ኤሪያዎችን መውሰድ ማለት ነው። ስለዚህ እዚች ጋር የመጀመሪያው አንድ ሳይድ ስለሆነ ስኩዌር ስናደርገው አንደኛውን ሳይድ ስንት ይሆናል? ይሄ የላይኛው ኤሪያ ዋን ማለት 6 ጊዜ 6 36 ትመጣለች። 36 ሴንቲሜትር ስኩዌር ይሆናል ማለት ነው። ሁለተኛው ኤሪያቱ ደግሞ የስረኛው ነው። ኤሪያቱ የስረኛው ናት። ኤሪያቱ 10 ጊዜ 10 100 ይመጣል ማለት ነው። 10 ጊዜ 10 100 ሴንቲሜትር ስኩዌር ትሆናለች ማለት ነው። 100 ሴንቲሜትር እዚሁ ሲዘንምታ እዚህ ጋር ከተሰጠን ውስጥ ሄይት 9 ሴንቲሜትር ነው። 9 ሲካፈል ለ3 እዚሁ ስናጣፋው 3 ሴንቲሜትር ብቻዋን ትመጣለች። 3 ሴንቲሜትር ሲባዛ ሄይት ይሄ እዚችኛው 36 ይመጣል ሴንቲሜትር ስኩዌር ሲደመር የዚህኛው 100 ይመጣል 100 ሴንቲሜትር ስኩዌር ሲደመር አንደር ዘ ሩት ኦፍ የሁለቱ ብዜት 36 ሲባዛ በ100 3600 ይመጣል። 3600 10 ዘ ፓወር ኦፍ 4 ነው ይመጣው። ሴንቲሜትር ዘ ፓወር ኦፍ 4 ስኩዌር ታይምስ ስኩዌር 4 ይመጣል። ፓወራችን ከዚህ ስናወጣው ስኩዌር ነው የምትሆነው። ይሄ ደግሞ ማለት ይሄ 36 ሲባዛ በ100 36 ሲባዛ በ100 36 ሲደመር 100 136 ይመጣል። 3 ሴንቲሜትር ሲደመር ይሄ 36 136 ሴንቲሜትር ስኩዌር ይመጣል። ሲደመር ይሄ 3600 ከስኩዌር ሩት ሲወጣ 60 ይሆናል ማለት ነው። 60 ሴንቲሜትር ስኩዌር ትሆናለች። 60 ሴንቲሜትር ስኩዌር እነዚህ ሁለቱን ስንደምረው 196 ይመጣል። 3 ሲባዛ 3 ሴንቲሜትር ሲባዛ በ196 ሴንቲሜትር ስኩዌር ይመጣል ማለት ነው። ይሄን በዚህ ስናበዛው 196 ሲባዛ በቀላሉ እዚህ ውስጥ የምታዩት መልስ አሁን ወደ ትክክለኛው መልስ ለመሄድ በሁለት እጥፍ እንኳን ብናደርገው ከ300 ቤት ይሄ 200 300 ምናምን ይመጣል። ሁለት እጥፍ ይሄ ነው። አንደኛና ኤ እና የዲ መልስ ኤክስ ነው የምናደርገው ኢሚዲየትሊ የማይሆኑ ናቸው። ስለዚህ ቀጥታ ይሄን ስናበዛው ይመጣልን 588 ሴንቲሜትር ታይም ሴንቲሜትር ስኩዌር ሴንቲሜትር ኪዩብ ይመጣል። ስለዚህ መልሳችን ሲ ትሆናለች ማለት ነው። አራተኛ እንመለከተው which one of the following the intervals is the solution set of inequality እዚች ጋር ኢኒኳሊቲ ሰጥቷል። absolute value of 3 minus 1/2 x less than 5 ነው የሚለው። ይሄ በሁለት መንገዶችን እንገልጸዋለን። የቀላሉን መንገድ 3 minus 1/2x እንዳለ ውስጥ ያለውን እንጽፋለን።
ያንሳል ከ5 ነው የምንለው። የመጀመሪያው ያንሳል ከ5 ኦር ሁለተኛው ቤት ደግሞ 3x 3 ማይነስ 1/2x አሁን እዚህ ጋር ነው ዋናውን ጥያቄ የምንሰራው። 2x እቺ ሌዛን ከነበረች ግሬተር ዛን ሌዛን ኢዝ ኢኳል ቱ ከሆነ ግሬተር ዛን ኢኳል ቱ አሁን እዚህ ጋር ሌዛን ስለሆነ ኢንቨርሱን እንወስዳለን። ግሬተር ዛን ኦር ኢኳል ቱ 5 ትሆናለች። ኔጌቲቭ 5 ግሬተር ዛን ኢኳል ቱ ቁጥራችንም ሳይኑም ይገለበታል ማለት ነው። ኔጌቲቭ 5 እዚህ ጋር ያለችው ኔጌቲቭ ከሆነ ፖዚቲቭ ከሆነ ኔጌቲቭ ነምበር አድርገን እንጠቀማለን። ሶ ይሄ ከሆነ ይሄን ወደዚህ ሳመጣው ስንት ይሆናል? ኔጌቲቭ የዚህ ጥያቄ ኔጌቲቭ 1/2x ሌዛን ከ5 ሲቀነስ 3 2 ትሆናለች። ኦር ኔጌቲቭ 1/2x ግሬተር ዛን ይሄ 3 ወደዛ ሲሄድ ኔጌቲቭ 3 ይሆናል። ሲደምረው ኔጌቲቭ 8 ትሆናለች ማለት ነው። ኔጌቲቭ 8 ይሄ ማለት 2 ጊዜ 2 ማለት ነው። ይሄ ኔጌቲቭ ኤክስ ያንሳል ከ4 ነው የሚለው። ኦር ወደዛ ስትሄድ ኔጌቲቭ ኤክስ ይበልጣል። ይሄ በ2 ስናበዛው 8 ነው ብለናል። ይሄ 8 ጊዜ 2 16 ይመጣል። ኔጌቲቭ 16 ትመጣለች። ስለዚህ እነዚህ ሁለቱን ጥያቄዎች ይሄን ባይ ኦቨር ኔጌቲቭ 1 እዚህም ኦቨር ኔጌቲቭ 1 ስናደርገው ይሄ ሲጠፋ እንዳለ የኤክስ ዋጋ ኤክስ ሌዛን ኔጌቲቭ 4 የኤክስ ዋጋ ኔጌቲቭ 4 ኦር የኤክስ ዋጋ ኔጌቲቭ ወይም በኔጌቲቭ 1 ይሄን በኔጌቲቭ ታጠፋው ነው ምን ሆናል? ኤክስ ብቻ ትቀራለች። ኤክስ ግሬተር ዛን 16 ሆናለች። ስለዚህ የዚህ መልሳችን ለኛ የተሰጠን አንደኛው ኔጌቲቭ 4 እና ይሄ ፖዚቲቭ 16 ይሆናል ማለት ነው። ስለዚህ ይሄንን መልስ እንፈልጋለን እዚሁ። ስለዚህ መልሳችን እንደምንመለከተው ምን ላይ ያለው ይሆናል ማለት ነው? ቢ ላይ ያለው መልስ ትክክለኛው መልስ ትሆናለች ማለት ነው። የቢ ጥያቄ መልስ ትሆናለች።